የመርከዝ ተማሪዎች ለኡስታዛቸው የኡምራ ሽልማት ማበረከታቸው ተገለጸ። 1.5 ሚሊዮን ቤቶች በቀጣይ 5 ዓመታት ይገነባሉ ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። የቤት ሰራተኛዋን ደብድባ የገደለችው ሴት በጥይት የሞት ፍርድ ተፈጸመባት። ኢራን ግዛቷን ጥሶ ለመግባት የሞከረን የአሜሪካ የጦር መርከብ ማባረሯን አስታወቀች። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ለይፋዊ የስራ ጉብኝት ሳውዲ አረቢያ ገቡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ፕሮግራማችንን በዓለም ዙሪያ ሁናችሁ የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ እያልን ቀደም ሲል ካሰማናችሁ አርዕስተ ዜናዎች በተጨማሪ ሌሎችንም መረጃዎች አካተን ወደ እናንተ የምናደርስ ይሆናል። ከመረጃዎቹ ጋር አቲድ ሐሚድ ነኝ። አብራችሁን ቆዩ። ወደ ሳውዲ አረቢያ በመጓዝ ላይ የነበሩ ዜጎች በአፋር ፖሊስ በቁጥጥር ስር መዋላቸው ተገለጸ። በህገወጥ መንገድ ወደ ሳውዲ አረቢያ እና ወደ ተለያዩ የአረብ ሀገራት ሲያቀኑ የነበሩ ወጣቶች በአፋር ክልል ፖሊስ ቁጥጥር ስር መዋላቸው ነው የተገለጸው። በጭነት መኪና ተሳፍረው ከኢትዮጵያ ድንበር አቋርጠው ወደ ጅቡቲ ሊገቡ ሲሉ በቁጥጥር ስር መዋላቸው ነው የተገለጸው። ከአንድ ወር በፊት ከተለያዩ የሀገራችን አካባቢዎች የተወጣጡ ህገወጥ ስደተኞች በአፋር ክልል ሰመራ ከተማ በጭነት መኪና ሲጓዙ በደረሰ የመኪና አደጋ ከ20 በላይ ሰዎች ህይወታቸው እንዳለፈ የሚታወስ ነው። 1.5 ሚሊዮን ቤቶች በ5 ዓመታት ውስጥ ይገነባሉ ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። የመኖሪያ ቤት ፍላጎትን በዘላቂነት ለመፍታት እየተሰራ መሆኑን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። በቀጣዮቹ 5 ዓመታት ውስጥ 1.5 ሚሊዮን አዳዲስ መኖሪያ ቤቶች ይገነባሉ ብለዋል። ግንባታው በመንግስት ብቻ ሳይሆን በግል ባለሀብቱ እንዲሁም በመንግስትና በግል አጋርነት የሚከናወን ይሆናል ነው ያሉት። ለግንባታው ስኬት የባንክ ብድር፣ የዲዛይን፣ የመሬት አቅርቦትና የፖሊሲ ማሻሻያ ስራዎች ተጀምረዋል። የግንባታ ቁሳቁሶች እጥረትን ለመቅረፍ ብረት፣ ሲሚንቶና ሌሎች ግብአቶችን በሀገር ውስጥ በስፋት ለማምረት በትኩረት እየተሰራ ነው። እቅዱ ግዙፍ ቢመስልም ካለን የቤት ፍላጎት አንጻር ሲታይ ግን ገና አነስተኛ ነው ያሉት ጠቅላይ ሚኒስትሩ የዜጎችን የቤት ባለቤትነት ጥያቄ ለመመለስ የሁሉም አካላት ርብርብ እንደሚያስፈልግ ጠቁመዋል። በተያያዘ ጠቅላይ ሚኒስትሩ የዜጎችን ሕይወት ለማሻሻል በመንግስት የተተገበሩ ስራዎችን አብራርተዋል። የመጀመሪያው የምግብ አቅርቦት ሲሆን ምርትን በከፍተኛ ፍጥነት ከመጨመር ባለፈ በበቂ ሁኔታ ለተጠቃሚው እንዲሰራጭ በትኩረት እየተሰራ ነው ብለዋል። በተለይም የምርት ስርጭት አድማስን በማስፋት ዜጎች በቅርባቸውና በዝቅተኛ ዋጋ ምግብ እንዲያገኙ ለማድረግ እየተሰራ ይገኛል ብለዋል። ሁለተኛው የቤት ኪራይ ዋጋ መናር የብዙ ዜጎች ዋነኛ ችግር መሆኑን መንግስት ይገነዘባል። የቤት ኪራይ ዋጋን ለማረጋጋት ስራዎች በማከናወን ዜጎችን ከከፍተኛ የኢኮኖሚ ጫና ለመታደግ እየተሰራ ነው ሲሉም ተናግረዋል። ሶስተኛው የትራንስፖርት ወጪን ለመቀነስ በነዳጅ ፋንታ በጋዝ የሚሰሩ አውቶቡሶችን ቁጥር የመጨመር ስራ በስፋት እየተከናወነ መሆኑንም አስታውቀዋል። በቀጣይ ዓመታት በርካታ በጋዝ የሚሰሩ አውቶቡሶች በአዲስ አበባ ስራ ሲጀምሩ የትራንስፖርት እጥረቱን፣ የዋጋ ጫናውን እንደሚቀንሱ ይታመናል ብለዋል። አራተኛው በድህነት ምክንያት ልጆች ከትምህርት ገበታቸው እንዳይቀሩ የተጀመረው የተማሪዎች ምገባ ፕሮግራም በስፋት እንዲቀጥል ይደረጋል ብለዋል። ይህም ወላጆች ልጆቻቸውን ያለምንም ስጋት ትምህርት ቤት እንዲልኩ ያግዛል ያሉት ጠቅላይ ሚኒስትሩ የዜጎችን ገቢ በማሻሻልና ኢኮኖሚውን በማሳደግ የኑሮ ውድነቱን በዘላቂነት ለመቀነስ በትኩረት እንደሚሰራም ገልጸዋል። የመርከዝ ተማሪዎች ለኡስታዛቸው የኡምራ ጉዞ ሽልማት ማበረከታቸው ተገለጸ። በደቡብ ወሎ ዞን ገርባ ከተማ የመርከዝ ኢባዱር ራህማን ሴት ተማሪዎች ለኡስታዛቸው በጋራ ሆነው ገንዘብ በማሰባሰብ የኡምራ ጉዞ ሽልማት ማበረከታቸው ነው የተገለጸው። ትናንት ጥር 27 2018 ዓመተ ልደት በደቡብ ወሎ ዞን ደጋን ከተማ የሚገኘው ኢባዱር ራህማን የቁርአን ሂፍዝ ማዕከል 31 የቁርአን ሐፊዞችን በደማቅ ሁኔታ አስመርቋል። መርከዙ 19 ወንድና 12 ሴት ተማሪዎችን ከ2 ዓመታት በላይ በቁርአን ሂፍዝ ሲያስተምር ቆይቶ በገርባ አልነጃሺ ሁለተኛ ደረጃ ትምህርት ቤት ተማሪዎቹን ነው እንዳስመረቀ የተገለጸው። በዚህ የቁርአን ተማሪዎች የምረቃ ፕሮግራም ላይ ሴት የቁርአን ሂፍዝ ተማሪዎች ለኡስታዛቸው የኡምራ ጉዞ ሽልማት ማበረከታቸው ነው የተገለጸው። ሽልማቱ የተበረከተላቸው የመርከዙ ኡስታዝ መሐመድ መኪን መሐመድ የኡምራ ሽልማት ሲበረከትላቸው በደስታ ብዛት ሲያለቅሱ ተስተውሏል። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናመራለን። አብራችሁን ቆዩ። የቀድሞ የሊቢያ መሪ የሙአመር ጋዳፊ ልጅ የሆነው ሰይፈል ኢስላም በመኖሪያ ቤቱ ላይ በሰርጎ ገብ ታጣቂዎች መገደላቸውን
አልአረቢያ ዘግቧል። ግድያው የተካሄደው በደቡብ ምዕራብ ሊቢያ ዚንታን በተባለች ከተማ መሆኑን የገለጹት ቤተሰቦቹ 4 ታጣቂዎች ወደ መኖሪያ ቤቱ ከገቡ በኋላ የተኩስ ርምታ እንደከፈቱ ነው የተገለጸው። ሰይፈል ኢስላም የፖለቲካ ቡድን ውስጥ ያሉ ምንጮች ለአልአረቢያ እንደገለጹት ታጣቂዎቹ ለደህንነት የተተከሉ ካሜራዎችን ካሰናከሉ በኋላ ወረራና ተኩስ መጀመራቸውን ነው የተናገሩት። እንደ ምንጮቹ ገለጻ ሰይፈል ኢስላም ከታጣቂዎቹ ጋር በሊቢያ ሰዓት አቆጣጠር መሰረት ከ2 ሰዓት ከ30 ድረስ ተፋጦ እንደነበር ተገልጿል። እንደ ምንጮቹ ገለጻ ሰይፈል ኢስላም ከታጣቂዎቹ ጋር በሊቢያ ሰዓት አቆጣጠር መሰረት ከ2 ሰዓት ከ30 ድረስ ተፋጦ እንደነበር ተገልጿል። ሰይፈል ኢስላም ለረጅም ዓመታት የአባቱ ተተኪ ሆኖ ታይቷል። በሊቢያ ውስጥም ትልቅ ተጽዕኖ ፈጣሪ ግለሰብ ሲሆን በ2021 በሊቢያ ሊደረግ ታስቦ ወደነበረው ምርጫ ራሱን ለመሪነት እጩ አድርጎ ነበር። ሰይፈል ኢስላም ከአባቱ ሞት በኋላ የተተኪነቱን ቦታ ይዛለው ማለቱን ተከትሎ በሌለበት የሞት ፍርድ ተፈርዶበት ነበር። እስካሁን ለግድያው ኃላፊነት የወሰደ አካል አለመኖሩ የተገለጸ ሲሆን ግድያው ለበርካታ ሊቢያውያን ሐዘንና ቁጭትን የፈጠረ ክስተት ሆኗል። የቤት ሰራተኛዋን ደብድባ የገደለችው ሴት የሞት ፍርድ ተፈጸመባት። በሶማሊያ ከፊል ራስ ገዝ ክልል ፑንትላንድ ውስጥ የ14 ዓመት ታዳጊ የቤት ሰራተኛዋን በድብደባ ገድላለች የተባለች ሴት በጥይት የሞት ፍርድ ተፈጽሞባታል። የ34 ዓመቷ ተከሳሽ ሆዳን መሐመድ ዲርዬ የቤት ሰራተኛዋን ባለፈው ህዳር መግደሏ ይፋ ከሆነ በኋላ በህዝቡ ዘንድ ቁጣን ቀስቅሶ የነበረ ሲሆን በፍርድ ቤት ጥፋተኛ ሆና በመገኘቷ ጋልኪዮ በተሰኘ ስፍራ ዛሬ ተረሽናለች። ታዳጊዋ ሟች የ1 ዓመት ህፃን ሳለች ወላጆቿ በመሞታቸው በዘመዶቿ ያደገች ሲሆን ገዳይ የቤት ሰራተኛ እንደምትፈልግ በገለጸችበት ባለፈው ዓመት ነበር የወሰደቻት። ታዳጊዋ በቆይታዋ ተደጋጋሚ ድብደባና ስቃይ እንደተፈጸመባት የፖሊስ ምርመራ ከማረጋገጡ በተጨማሪ ከገዳይ ስልክ ላይ ይህንን የሚያጋልጥ የድምፅና የቪዲዮ ቅጅ ተገኝቷል። ባለስልጣናት እንዳሉት የሞት ቅጣቱ የተፈጸመው የሟች ቤተሰቦች የገንዘብ ካሳ ሳይሆን በፍርዱ መሰረት ተከሳሿ እንድትገደል በመጠየቃቸው ነው ተብሏል። ይህም በግዛቲቱ ውስጥ ተግባራዊ በሚደረገው ኢስላማዊ ህግ መሰረት መሆኑም ተነግሯል። የሞት ቅጣት በሚፈጸምበት ወቅት የሟችና የገዳይ ቤተሰቦች በስፍራው እንደነበሩ የግዛቱ አስተዳዳሪ ተናግረዋል። የፑንትላንድ ባለስልጣን እንዳሉት እንዲህ ያለው የሞት ቅጣት በሴት ተከሳሽ ላይ ሲፈጸም ከ10 ዓመታት በኋላ መሆኑን ተናግረዋል። የመጨረሻው የሞት ቅጣት የተፈጸመው ከ13 ዓመት በፊት አንድ ታዋቂ ኢስላማዊ መምህርን በመግደል ውስጥ ተሳትፏል የተባሉ አንዲት ሴት የምትገኝበት 13 የአልሸባብ አባላት በተረሸኑበት ጊዜ እንደነበረ ተገልጿል። ኢራን ግዛቷን ጥሶ ለመግባት የሞከረን የአሜሪካ መርከብ በድሮን የታገዘ ማስጠንቀቂያ መስጠቷ ተገለጸ። የአሜሪካ ጦር በበኩሉ በአረብ ባህር ላይ በጦር መርከቡ ጥቃት ለመሰንዘር የመጣ ድሮን መምታቱን አስታውቋል። የኢራን አብዮታዊ ዘብ አሜሪካ መታ በጣላችው የሻሂድ ድሮን ዙሪያ ምላሽ የሰጠ ሲሆን ከስለላ ድሮኑ የተገኘው መረጃ በተሳካ ሁኔታ ወደ መቆጣጠሪያ ማዕከሉ መድረሱን አስታውቋል። ከኢራን አብዮታዊ ዘብ ጋር የተገናኘው የተስኒም ዜና ኤጀንሲ አንድ መረጃ የሰጠ ምንጭ ጠቅሶ እንደዘገበው አንድ የሻሃድ 129 ድሮን በዓለም አቀፍ ውሃዎች ውስጥ መደበኛና ህጋዊ ተልእኮውን እያከናወነ የስለላ የክትትልና የአየር ላይ ምስል እያከናወነ ነው ሲል ይህንን ተግባር መደበኛና ህጋዊ ሲል ገልጾታል። ምንጩ እንደዘገበው ድሮኑ የክትትልና የስለላ ምስሎችን ወደ መቆጣጠሪያ ማዕከሉ በተሳካ ሁኔታ ልኳል። ነገር ግን ከዚያ በኋላ ግንኙነቱ ጠፍቶ ነበር ያለ ሲሆን የግንኙነቱ መጥፋት ምክንያት በአሁኑ ጊዜ በግምገማ ላይ ነው። ምርመራው ሲጠናቀቅ ተጨማሪ ዝርዝሮች ይፋ ይደረጋሉ ብሏል። በተያያዘ ሮይተርስ ከመሸ ባወጣው መረጃ የፊታችን አረብ ከአሜሪካ ጋር የሚደረጉ ውይይቶች በቱርክ ሳይሆን በኦማን እንዲደረጉና የድርድር ነጥቦችም በኒኩሌር ጉዳዮች ላይ ብቻ እንዲደረግ ኢራን እየጠየቀች መሆኑ ተዘግቧል። የኢራን ፕሬዝዳንት መስዑድ ፑሽኪያኒ የውጭ ጉዳይ ሚኒስቴራቸው ክብርን፣ ጥንቃቄንና ብልሃትን መሰረት ያደረገ ድርድር እንዲያደርጉ መመሪያ መስጠታቸውን ገልጸዋል። አክለውም ድርድሩ ፍትሃዊና ምቹ ሁኔታዎች የተሟሉለት መሆን አለበት ብለዋል። የፖለቲካ ተንታኞች እንደሚሉት ከሆነ ኢራንና አሜሪካ የየራሳቸው ቀይ መስመር ለማላላት ፍቃደኛ ካልሆኑ የድርድሩ ውጤታማነት ጠያያቂ መሆኑም ተነግሯል። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች የዛሬው ሃሩን መረጃችን የተከታተላችሁትን ይመስል ነበር። አብራችሁን ስለሆናችሁ ስለምትከታተሉን እያመሰገንን በሌላ ዝግጅት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።